ዛሬ በሚኖረን አጭር ቆይታ ሱዳንና ኢትዮጵያ መካከል የተፈጠረ አጭር ግን በጣም የሁለቱ ሀገራት ግንኙነት ሊወስን የሚችል በተለይም ግንኙነታቸውን አፌክት ሊያደርግ የሚችል ክስተት ላይ ሁለቱም ያላቸው ክሶች መካሰሶች ውስጥ ኦሬዲ ገብቷል። እሱን እንመለከታለን በሚኖረን አጭር ቆይታ። ሁላችሁም እንደምታውቁት ሱዳንና ኢትዮጵያ የረጅም ጊዜ ግንኙነት ያላቸው በጣም ረጅም ቦርደር ወይም ድንበር የሚጋሩ አገራት ናቸው። በደቡብ ሱዳን በኩልም ከሱዳን ከመገንጠሏ በፊት በድንበር ይገናኛሉ፣ አሁንም ይገናኛሉ። ኦፍ ኮርስ ከደቡብ ሱዳን ጋር ግን የሱዳን አካል በነበረች ጊዜ በዛም ይገናኛሉ። በኖርዝ ሱዳን በኩልም ይገናኛሉ። በተለይ በብሉ ናይል በኩል ይገናኛሉ። ኢትዮጵያና የሱዳን ድንበር በድንበር ብቻ ሳይሆን ህዝብ ለህዝብም ያለው ትስስር ቀላል አይደለም። ብዙ የሚወራረሱ ነገሮች አሉ፣ ሙዚቃቸውን ጨምሮ ማለት ነው። ሁላችንም እንደምናውቀው በትግል ወቅትም ለምሳሌ በደርግ ዘመነ መንግስት የኢትዮጵያ የደርግ ተፋላሚዎች እነ ቲፒኤልኤፍን ጨምሮ ሱዳን ታስጠልን ነበር። ሰው ግንኙነቱ ቀላል የሚባል አይደለም፣ የቆየ ግንኙነት ነው ለማለት ነው። በተለይም ከ2019 የሱዳንን ለበርካታ ዓመታት ያስተዳድር የነበረው በሽር ከስልጣን ከተወገደ በኋላ የኢትዮጵያና ሱዳን ግንኙነት ከጊዜ ወደ ጊዜ እክል እየገጠመው እንደሆነ እናያለን። ይሄ እክል የገጠመው በበርካታ ሪጂናል ጉዳዮችም ጭምር ነው። ነገር ግን በትግራይ ጦርነት ሁላችሁም እንደምታውቁት 2023 አካባቢ የኢትዮጵያ መንግስትና የሱዳን መንግስት ሰምሃው መግባባቶች ነበሯቸው። በተለይም የቲፒኤልኤፍ ታጣቂዎች ወይም ተፋላሚዎች ድንበር ጥሰው እንዳይወጡ በዛ በኩል ደግሞ ምናልባት መሳሪያም የማስገባት የመግባት የመውጣት ነገራቸውን ለመግታት ሲባል የሱዳን መንግስት ትብብር እንዲያደርግ ምክክር ተደርጓል። በዛ ምክክር አማካይነት እንግዲህ ሱዳን ተባብራለች። በኋላ ላይ እንደውም በዚህ በጎንደር አካባቢ ከዚህ በፊት መሬቴ ነው የምትላቸውን መሬቶች ሁሉ እስከ መያዝ ደርሳለች ሱዳን ማለት ነው። ያን አጋጣሚ ተጠቅማ ከዛ ያ መሬት ወደ ኢትዮጵያ ድንበር ገብቶ የኢትዮጵያን ሉዓላዊነት ጥሶ መግባቱን ብዙ የአገር ውስጥ ኮንሰርን የሚያደርጋቸው ዜጎች ያነሱ የቆዩት ጉዳይ ቢሆንም በወቅቱ ግን ለኢትዮጵያ መንግስት ፕራዮሪቲ የነበረው የጦርነቱ ጉዳይ ስለነበረ እሱን ማሸነፍ ላይ ትኩረት አድርጎ ስለነበረ ያ የድንበር ጉዳይ ብዙም ትኩረት የተሰጠው ነገር አይደለም። አሁን ግን ያም ጭምር እየተነሳ እንደሆነ ኢትዮጵያ መንግስት እንደ ኮንሰርን የማንሳት አዝማሚያ ውስጥ ሁሉ እንደገባ የምናየው ክስተት ነው አሁን የተፈጠረው። በዋናነት ምንድነው የተፈጠረው? የድሮን ጥቃት በካርቱም ኤርፖርት ላይ ተፈጽሟል። ይሄ የካርቱም ኤርፖርት ዋና ከተማዋ ማለት ነው የሱዳን ኤርፖርት በቅርብ ጊዜ ነው እሱንም በከፊል ኦፕሬሽናል መሆን የጀመረው። ሁላችሁም እንደምታውቁት ሱዳን ጦርነት ውስጥ ነች ከ2023 ጀምሮ ኤፕሪል ይመስለኛል ከ2023 ጀምሮ ጦርነት የእርስ በርስ ጦርነት ውስጥ በሱዳን ዋና የጦርና በራፒድ ሰፖርት ፎርስ አማካይነት ሱዳን አርምድ ፎርስ እና በራፒድ ሰፖርት ፎርስ ብለው በሚጠሩት ሁለቱ እንግዲህ ተፋላሚዎች እየተፋለሙ ሌሎችም ተጨምረው ማለት ነው። በዋናነት ግን እነዚህ ናቸው። ሱዳንን መቀመቅ ከተዋታል ማለት ይቻላል። እንዳልነበረች እያደረገዋት ነው። እስካሁንም ቀጥሏል። አንዳንድ ጥረቶች በአሜሪካ መንግስት እየተካሄዱ ነው። ፍሬ መቼ ያፈራሉ የምናየው ይሆናል። ነገር ግን ወደ ድርድር በሙሉ ልባቸው መተው ተቀምጠው ጦርነቱን ለማቆም የወሰኑት ውሳኔ የለም። እስካሁንም ውጥረቱ እንደቀጠለ ነው። የሱዳን ውስጥ የሚካሄደው ጦርነት ምን ይመስላል? ለምንድን ነው ጦርነቱ የተፈጠረው? ከዚህ በፊት በአፍሪኮር አንዳንድ ነገሮችን ዳሰናል። አፍሪኮር ገብታችሁ ወደ ኋላ ተመልሳችሁ ዩቲዩብን ብትመለከቱ ይሄን በቂ መረጃ ታገኛላችሁ። አሁን የምናወራውን ወሬ ጭምር ኮንቴክስቱን ታገኛላችሁ። አውዱ በምን አይነት አውድ እየተፈጸመ ያለ የግንኙነቱ መበላሸት ከምን የተነሳ እንደሆነ ሁሉ እንትን ይኖራቸዋል፣ ሙሉ ፒክቸር ይኖራቸዋል። እንግዲህ ወደ ሰሞንኛው ጉዳይ ስንመለስ ሱዳን ኢትዮጵያን ከሳታለች። ክሱ ምንድነው የሚለው? የድሮን ጥቃት በካርቱም አየር ማረፊያ ላይ ተፈጽሟል። የተፈጸመው ጥቃት ደግሞ
በድሮን ነው። ይሄ ድሮን የተነሳው ከኢትዮጵያ ባህር ዳር ከተማ ነው የሚል ነው። እንግዲህ በቂ መረጃ አግኝቻለሁ ነው የምትለው በመከላከያቸው ቃል አቀባይ አማካይነት እና በውጭ ጉዳይ ሚኒስትራቸው አማካይነት ያወጡት መግለጫ እንደዚህ ነው የሚለው። በኤሚሬት አቅራቢነት ወይም በኤሚሬት ስሪት የሆነው ድሮን የካርቱምን አየር ማረፊያ እና አካባቢውን አጥቅቷል። እዛ አካባቢ ጉዳት ደርሷል። ለዚህ ኢትዮጵያ ተጠያቂ ነች የሚል ክስ ነው። እንግዲህ ከዚህ በፊትም ሰምሃው መሰል ክስ ቀርቧል። ምን የሚል ክስ ነው? ያው በኢትዮጵያ በብሉ ናይል እና በሱዳን ብሉ ናይል እና በሱዳን በኩል በብሉ ናይል እና በቤንሻንጉል ጉሙዝ ክልል ያው ኢትዮጵያና ሱዳን እንደሚገናኙ ይታወቃል። በቤንሻንጉል ጉሙዝ ክልል አካባቢ አርኤስኤፍን ኢትዮጵያ ሆስት ታደርጋለች፣ ካምፕ አለ፣ ትሬን ታደርጋለች፣ መሳሪያ አቅርቦትም ያገኛሉ፣ ገባ ወጣ ይላሉ የሚል ክስ በሱዳን መንግስት ቀርቧል። ይሄን በወቅቱ ኢትዮጵያ አስተባብላለች ሁላችሁም እንደምታስታውሱት። እና አሁንም ክሱ ያው ከዛ ጋር የተገናኘ ሊሆን እንደሚችል ከዚህ በፊት ጥርጣሬ አላት ወይም መረጃ አላት። ዓለም አቀፍ ሚዲያ ላይ የተዘገበ ጉዳይ ነው። ይሄ ሁላችሁም ተከታተሉ ይሆናል ብዬ ገምታለሁ። አሁን ደግሞ ቀጥታ ጥቃት ተፈጽሟል የሚል ክስ ነው። ስለዚህ ይሄ ጉዳይ የኢትዮጵያ መንግስት ዝም ብሎ ያለፈው ጉዳይ አይደለም። ከዚህ በፊትም በዛኛውም ጉዳይ ምላሽ ሰጥቷል። በዚህኛው ጉዳይ ላይ የሰጠው ምላሽ መሰረተ ቢስ ውንጀላ እንደሆነና እንደውም ይልቁኑ የኢትዮጵያ መንግስት አማጽያንን ሱዳን አስጠልላለች፣ በሱዳን ግጭት ጉዳይ ላይ እንኳን ጣልቃ እንዲገቡና እዛም ያለውን ውጥረት እያባባሱት እንደሆነ at the same time በመሳሪያም በሎጂስቲክም ሱዳን መንግስት እንደሚረዳ የኢትዮጵያን አማጺ በተለይም ቲፒኤልኤፍን የኢትዮጵያ መንግስት የሚለውን መግለጫ ነው የምነግራችሁ። አሁን ያወጣውን መግለጫ የሱዳን ክስ ተከትሎ ስለዚህ ውንጀላው መሰረተ ቢስ ነው የሚል ነው በኢትዮጵያ መንግስት የተሰጠው መግለጫ። የደረሰውን የድሮን ጥቃት በካርቱም ኤርፖርት ላይ የደረሰውን ጥቃት ከሱዳን ቀጥላ ያወገዘችው ደግሞ ግብጽ ነች። ግብጽ ስታወግዝ ግን ጥንቃቄ በተሞላበት አይነት ሁኔታ ይመስላል። መግለጫቸውን ስታዩ አገር አልጠቀሰችም። ከዚህ ሀገር ነው የተነሳው ብላ አንድ ነገር አልወነጀለችም። ግን ይታወቃል ለምን ተከትላ ወዲያው ጥቃቱ መፈጸሙ ትክክለኛ ከሆነ በኢትዮጵያ መንግስት ደግሞ ካልተፈጸመ ታዲያ ሱዳን መንግስት ቶሎ ብሎ ኢትዮጵያን ወደ መክሰስ የገባበት ምክንያት ግን ምንድነው የሚል ጥያቄ መጫራው አይቀርም አይደል? ብዙ ምክንያቶች ሊኖሩት ይችላሉ። ቀደም ሲል እንዳነሳሁት የዩናይትድ አረብ ኤሚሬት እና ኢትዮጵያ ግንኙነት የሱዳን መንግስት ያውቃል ምን ያህል የጠበቀ ግንኙነት እንዳላቸው። ከዚህ በፊትም የኢትዮጵያን መንግስት ድንበሯን ወይም የትሬኒንግ ካምፕ በቤንሻንጉል አካባቢ ለሱዳኑ ተፋላሚ ሰጥቶ ከዛ እያሰለጠነ ነው የሚል ውንጀላ ኦልሬዲ የቀረበ ነው። ኦልሬዲ አንድ ዴቨሎፕድ የሆነ ያለ ስቶሪ አለ። ከዛ ታሪክ ጋር የማገናኘት ቴንደንሲ ይመስለኛል። በሌላ በኩል ሌሎች ጥቃቶች ወይም ድጋፍ እንዳይሰጥ አንዳንድ ጊዜ እንደዚህ አይነት ስትራቴጂም የመጠቀም አዝማሚያ ይኖራል። ለምሳሌ በኢትዮጵያ መንግስት ሌላ አይነት ትንኮሳ፣ ሌላ አይነት ኢንተርቬንሽን እንዳይኖር ቼክ ለማድረግ ሲፈለግም እንደዚህ አይነት ወንጀላ ሊሰነዘር ይችላል። ትክክለኛ መረጃ ማስረጃ ቬሪፋይድ ካልሆነ ማለት ነው በሶስተኛ ወገን። ለምንድነው ታዲያ ዝም ብላ ኢትዮጵያን ልትወነጅል የሚችለው የሚለውን ለማንሳት ነው የሞከርኩ ያለው። ለምሳሌ የአረብ ሊግ አስቸኳይ ስብሰባ እንዲጠራላት ጠይቃለች። የአረብ ሊግ ደግሞ ዋና መቀመጫ ያለው ግብጽ ነው። የግብጽ ተጽዕኖ በዚህ የአረብ ሊግ ህብረት ውስጥ ቀላል አይደለም። እዛ አንድ ውሳኔ አስወስኖ ዩናይትድ ሴኩሪቲ ካውንስልም ውሳኔያቸውን አዳምጦ ስብሰባ ተቀምጦ አንድ ውሳኔ ሊወስን የሚችልበትን ሁኔታ ለማመቻቸት የሚሄዱበት እድል ሊኖር እንደሚችል ማየት እንችላለን። እና የሱዳን ዓላማ 2-3 ሊሆን ይችላል። ሁለቱ አንደኛው ለምሳሌ አንዳንድ ጊዜ ምን ይላሉ እንደዚህ አይነት ፖለቲካል ሳይንስ የሚከታተሉ የፐርሰፕሽን ማኔጅመንት ይላሉ። ፐርሰፕሽን ማኔጅመንት ምንድነው? አንድ ጥቃት ከተከፈተ ወይም ሽንፈት ካጋጠመ የህዝቡን ፐርሰፕሽን በኋላ ማዘጋጀት፣ ናሬሽን ከአንድ ምንጭ የሚወጣው ናሬሽን ህዝቡ መቀበል እንዲችል ወይም የኢትዮጵያን ሁኔታ ወይም ኢትዮጵያ በሱዳን
ውስጥ ያላትን ኢንተርቬንሽን እነሱ በሚፈልጉበት አይነት መንገድ ናሬት ለማድረግ ያለመም ሊሆን ይችላል። ይሄ ናሬሽንም የመቆጣጠር ቴንደንሲ ይመስላል። ኤኒዌይ ፐርሰፕሽን ማኔጅመንት አንዱ ሊሆን ይችላል። በሌላ በኩል የዲፕሎማቲክ ፕሬሸር በኢትዮጵያ ላይ በመጫን ኢትዮጵያ የምታደርገው ኢንተርቬንሽንም ካለ ወይም ከኤምሬት ጋር የምታደርጋቸው ነገሮችም ካሉ መሰብሰብ እንድትችል እጇን ዓለም አቀፍ ማህበረሰቡ ፖለቲካል ፕሬሸር እንዲያሳርፍ በኢትዮጵያ ላይ የሚል ነው። ሌሎች ምክንያቶችም ይኖሯቸዋል። በነገራችን ላይ ዩናይትድ አረብ ኤሚሬትስ የራሷ ኢንትረስት አላት። ከኢትዮጵያ ጋር ብትወዳጅም ባትወዳጅም ዩናይትድ አረብ ኤሚሬትስ በሱዳን ውስጥ ጦርነት ቀጥታ እጇ ቢኖርም ባይኖርም በሪጅኑ ኢንትረስት እንዳላት ይታወቃል። በጅቡቲ ላይ የሰራችው ስራ አለ። ከሳውዲ ጋር ያላቸው ፉክክር አለ። የፖርት የመቆጣጠር ፉክክር አለ። ፖርት ኢምፔሪያሊዝም የመገንባት ቴንደንሲ አዝማሚያዎች እንዳሉ ከፖርት ሱዳን እስከ ዳሬ ሰላም ፖርቶችን የመቆጣጠር ስሜት ከየመን ሁሉንም ፖርት በአፍሪካ ያለውን የመቆጣጠር ፍላጎት አላቸው። እነዚህ ሰዎች እነዚህ ሀገራት በተለይ ከሳውዲ ጋር ያላቸው ፉክክር ቀላል አይደለም። ፖርት ማለት ዝም ብሎ ፖርት ማለት አይደለም። የቀይ ባህርንም የዓለም አቀፍ የትሬድ ሩቶችንም ጭምር በቅርብ ርቀት ሆኖ የመከታተል ቼክ ፖይንት እንደማለት ነው ፖርቶች ማለት። የዩናይትድ አረብ ኤሚሬት ከእስራኤል ጋር ያላት ግንኙነት ደግሞ ይታወቃል። በተለይ በአብርሃሚክ አኮርድ ፈራሚ ሀገር ነች። ምንድነው የሚባለው? እንደውም ትልቁ የሞሳድ በሚድል ኢስት ሄድኳርተር ሄድ ኦፊስ ያለው ዱባይ ነው የሚባለው እና ቀላል እንትን አይደለም ያላት ከእስራኤል ጋር ያላትን ትስስር። እስራኤል ደግሞ ቀይ ባህርን የመቆጣጠር እዛ አካባቢ ያለውን ሴኩሪቲ የመጠበቅ ራሷንም የመጠበቅ እስራኤል ደግሞ ከአሜሪካ ጋር ያላት ግንኙነት ይታወቃል። ጉዳዩ የአንድ እና የሁለት ሀገር የአማጺ መደጋገፍ ብቻ ሳይሆን ሪጂናል ኢምፕሊኬሽን አለው፣ ኢንተርናሽናል ኢምፕሊኬሽን አለው። እንግዲህ በተከታታይ ሁኔታዎችን በቅርበት እየተከታተልን ወደ እናንተ የምናደርስ ይሆናል። ለዛሬ የአፍሪኮር ፕሮግራም እዚህ ላይ ያበቃል። ቸርን ሰንብት።